ዳግም ሽመት ምንድነው? ሮጣ ወዴት ነህ? ዳግም ምንድነው? እስር ቤትን ሰብረው ለመውጣት በህጋዊ ባልሆነ መንገድ ይህንን ሲያደርጉ ነው የደረስንባቸው። ማለት እኛም በጣም ያላሰብነው ያልጠበቅነው ነገር ነው እያጋጠመን ያለው። ሰምኛለሽ? ሁሉንም ቦታ በደንብ ፈትሽ። ሁሉንም ስለሆንክ ነው የምትፈትሸው። እኔ በኋላ ተናግሬያለሁ። ባለቤቴ ኢንስፔክተር ነው። አንጠልጥለው ገደል ይከታል። እሺ ተይ እንጂ። በየሄድንበት በየእንቅስቃሴያችን ፎቶአችን ይላክልናል። በቃ እየተከታተሉን እንዳሉ በእነሱ ቁጥጥር ስር እንዳለ ብዙ ነገሮችን፣ ማስፈራራዎችን፣ ዛቻዎችን ያደርሱ። ወንድሜ ግሩሜ ላይም የግድያ ዛቻ እስከሚደርስበት ጠርጥረኝ ባልሆነ የሚሸሸኝ ወንድሜ የለኝም። ዳግም ናግባ፣ ጠርጥረኝ ነኝ። ዳግም ግባ፣ ውስጥ እናወራለን። ዳግም እሺ። እንግዲህ ክቡራን ተመልካቾቻችን የኢንስፔክተሩ ቤት ደርሰናል ማለት ነው። አብራችሁን ቆዩ። ይሻላል። እኔ ጥንቅቅ ያልኩ እማቀ ሰው ነኝ እና በአንተ ተራውሬ ልታለል አልችልም። ከቻልክ አሁን ተውጣ። ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን፣ ከሀገር ውጭም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች። እንግዲህ እኔ ወንድማችሁ ከሀቅ ግንባር ሽመልስ ደህና ነኝ። እንግዲህ ባለፈው ከተሰማ በኋላ ብዙ ነገሮች ነበሩ፣ ብዙ ነገሮች ተፈጥረዋል። እናንተም ደግሞ የእኛም መጥፋትም ጭምር እየጠየቃችሁን ነበር ማለት ነው። እንግዲህ በዛም አንጻር ደግሞ ብዙ ያላሰብናቸው እኛ ይሆናል ብለን ያልገመትናቸው ብዙ ነገሮች ስላጋጠሙን ብዙ ችግሮች፣ አደጋዎችም ተጋርጠውብን ነበረ። ከዛም አንጻር ነው አሁንም ደግሞ በዚህ መንገድ ልንመጣ የወደድ ነው ማለት ነው። እንግዲህ የወንድሜ ግሩሜ ላይ ብዙ የግድያ ሙከራዎች፣ እኛ ላይ ደግሞ የክትትል ብዙ ነገሮችን ነው በዚህ አንድ ሳምንት ውስጥ እያሳለፍን የነበረው። በጣም ትልቅ ሩጫ ውስጥ ነው የነበር ነው ማለት ነው። ከዛም ደግሞ ምንድነው ባለፈው እንዳያችሁት እንግዲህ ተሰማኛን ሲያወራል በትህትና አሁን ላይ ተስፋ እንደቆረጠ፣ ሁሉም ነገር እንደበቃው፣ እንደሰለቸውና በቃ አሁን ተረጋግቶ ህይወትን መምራት እንደሚፈልግ ነበር የነገረን። ግን ብዙ ነገር እንግዲህ ተሰማን ታውቁታላችሁ። ከዚህም በፊት ተሰማን ማሳሰር ለኛ አዲስ አይደለም። ከዚህ በፊት ብዙ ነገር አድርገናል፣ ብዙ መንገዶችን ይደናል ተሰማን በህግ ቁጥጥር ስር ውስጥ ለማዋል ማለት ነው። እንግዲህ ከዚህም አንጻር ደግሞ ድጋሜ ብሩን ተጠቅሞ ብዙ ነገሮችን ተጠቅሞ ሊያመልጥ እንደነበረ ብዙ ነገሮችን ደርሰንበት ነው ማስቆም የቻልነው ማለት ነው። እንግዲህ ተሰማን እንደምታውቁት ከሚናገረው በላይ ከሚያደርገው በላይ በጣም መሰሪነት ጥልቅ የሆነ ሰይጣናዊ ስራዎችን የሚሰራ በጣም መጥፎ ሰው እንደሆነ እንግዲህ ከኛም በላይ እናንተ በምታዩት ነገር ማወቅ ችላችኋል ማለት ነውና ከዛም አንጻር ከአንድ ኢንስፔክተር ጋር ተመሳጥረው ይህንን መውጣት ወይም ደግሞ እስር ቤትን ሰብረው ለመውጣት በህጋዊ ባልሆነ መንገድ ይህንን ሲያደርጉ ነው የደረስንባቸው ማለት ነው። በዛም መንገድ ደግሞ ተሰማ ብቻ ሳይሆን ብዙ ሰዎች እንደተሰማ በዚህ ስራ ላይ የሚሰማሩ ይህንን ስራ የሚሰሩ ብዙ ሰዎች በዚህ ስራ ላይ እንደዚህ ሊያመልጡ ሲንቀሳቀሱ ነው የደረስነውና እነሱን ለመያዝ አልቻልንም። እንግዲህ እንደሚታወቀው ሙሉ ትኩረታችን ተሰማ ላይ ስለሆነ ለምን ተሰማ አመለጠ ማለት የብዙ ሰው ህይወትን ነው የሚያበላሸው። እስካሁን የመጣንበትን ነገር ሁሉንም ነው የሚጨልሰውና ትኩረት አድርገን ቶሎ ቁጥጥር ስር ውስጥ ማዋል እየቻልነው ተሰማን ነው ማለት ነው። እንግዲህ በዚህም ነገር ላይ እኛም በጣም ያላሰብነው ያልጠበቅነው ነገር ነው እያጋጠመን ያለው። ምን እንደሆነ በማናውቀው መንገድ ምንድነው እየደረሰብን ያለው መሰላችሁ? በየሄድንበት በየእንቅስቃሴያችን ፎቶአችን ይላክልናል። ደርሰው እኛም ማጥቃት ቢችሉም ፎቶአችንን በቃ እየተከታተሉን እንዳሉ በእነሱ ቁጥጥር ስር እንዳለ ብዙ ነገሮችን፣ ማስፈራራዎችን፣ ዛቻዎችን ያደርሱብናልና የምታውቁት እንግዲህ ወንድሜ ግሩሜ ላይም የግድያ ዛቻ እስከሚደርስበት በቃ ማለት ለመግደል ሞክረው አስጣልንም ማለት እስከሚቻል ድረስ ነው። በዚህ ልክ ነው እንግዲህ እኛ ላይ ዘምተውብን ያሉት። ለምን እንግዲህ ተሰማ እንደምታውቁት ነው ባለፈው እንደ ምስኪን ያወራል። በቃ በቅቶኛል እኔ ካሁን በኋላ ብሎ በደህና መንገድ ደህና ሰው መስሎ ነው የሚያወራውና ግን እሱ ራሱን ስለሚተማመን ገንዘቡን ይተማመን ስለነበረ ሰዎቹን ይተማመን ስለነበረ ነው ይህንን ያደርገውና በዛ በማምለጥ ሙከራ ውስጥ ደግሞ እንግዲህ አሁን የነገርኳችሁ እሱንና ሌሎችን እንደሱ ወንጀለኛ ሰዎች ሊያስመልጥ የነበረውን ኢንስፔክተር እንግዲህ በሚደረገው እሱን ለማስቆም በሚደረገው ነገር ውስጥ ተመቶ እንግዲህ አሁን ኮማ ላይ ገብቶ ነው ያለው። ይሄን ኢንስፔክተር ደግሞ
ልናቅ የቻልነው ብዙ ነገሮችን እንደሚያውቅ ከዚህ በፊትም ብዙ እንደዚህ አይነት ሰዎችን በወንጀል እነዚህ ብር ያላቸውን የሚገቡትን ሰዎች የሚያስመልጥ ብር ከተቀበለ ምንም የሚያደርግና ህጋዊ ትክክለኛ ጥሩ ሰው መስሎ ይሄንን የሚሰራ እንግዲህ ባለፈውም አይታችኋል። ሌላ ኢንስፔክተር እንደዚህ ይዘን ነበር። ይሄም ደግሞ ሌላው በቃ እኔ ምን እንደሆነ አላውቅም። ሰው በዚህ ልክ ብር ወዳድ ሆኖ ሀገሩን አሳልፎ ለምን እንደሚሰጥ ምንም ሊገባኝ ነው ያልቻለውና በዛም መንገድ አሁን ደግሞ የምንገኘው ኢንስፔክተሩ ቤት ለማሰስ ነው ቆርጠን የተነሳ ነው። ኢንስፔክተሩ ብዙ ነገር እንደሚያውቅ ለምን እንደነገርኳችሁ እኛ ላይም ብዙ አደጋ ነው ተጋርጦ ያለው። እያስፈራሩን ነው ያሉት፣ እያሳደዱን ነው ያሉት። በቃ ማናያቸው ሰዎች ፎቶአችን ነው የሚላክላቸው። የት እንዳለን እንዴት እንደሚያውቁ ሊገባኝ አልቻለም እስካሁን። የት እንደምንገኝ የት እንደሚያገኙን የት መሆናችንን እንዴት እንደሚያውቁ አይገባኝም። ለምን እኛ እንግዲህ ከስራችን አንፃር እንግዲህ እንደዚህም ተሸፋፍነን የምንሄደው ራሳችንን ማህበረሰቡ ውስጥ በቃ ሰላማዊ ህይወትም ስላለን የራሳችንም ደግሞ የምንተዳደርበት ስራ ስላለን በሰላም ስራችንን መስራት ስለምንፈልግ ነውና እንደዚህ እየሆነ እያለ በቃ በጣም እያሳደዱን ነው። እኛ ምንም ነው ሰውኛን ለማወቅ የሚከብደው። ከዚህ በፊት ግን አሁን ላይ ፎቶአችን ነው የሚላክልን ብዙ ነገሮች። እንግዲህ እንደነገርኳችሁ ወንድሜ ግሩሜም በቃ በፈጣሪ እርዳታ ነው። እኛ ምንም አድርገን አይደለም ህይወቱ የተረፈውና አሁን ይሄንን ነገር ለአንዴና ለመጨረሻ ጊዜ ለማቆም እኛንስ እንዴት ነው እያወቁን ያሉት? እንዴት ነው በቀላሉ እንደዚህ አግኝተው አድራሻችንን እየላኩልን ያሉት? ይሄ ኢንስፔክተርስ ከጀርባው ያለው ምንድነው ብለን ብዙ ነገሮችን እንደሰራ ስለደረስንበት ቤቱ ተገኝተናል ማለት ነው። ያለውን ነገር ለማሰስ ትንሽ ስለ ቤቱም ስለ ማጣራት አድርገናል ማለት ነው። እንግዲህ ሚስት እንዳለችውና እንደዛ እንደሚኖር ነው ማወቅ የቻልነው ማለት ነው። እሱን በደንብ አጣርተን ወደ እናንተ የምናደርስ ይሆናል። እንግዲህ ስለኛ እየተጨነቃችሁ የነበራችሁ ከኛ ጎን ሆናችሁ ስለኛ እያሰባችሁ የነበራችሁ እንግዲህ የነበረው ነገር ይሄ ነው። ያልጠበቅነው ነገር አጋጥሞናል። አሁን ላይ እኛ ራሱ በጣም ትልቅ ያላሰብነው ማለት እስከዚህ ስራ ላይ እኛ ሰውን ለመርዳት ብለን ይሄንን ስራ ከህይወታችን ጎን ለጎን ሰውን እንርዳ እስኪ ይሄንን ጥሩ ነገር እንስራ ብለን እንደኛ ያሉትን ቅን ልብ ያላቸውን ወንድሞች ሰብስበን ስንነሳ ይሄ ነገር ያጋጥመናል ብለን አላሰብንም። አሁን ላይ ግን በጣም ከባድ ነው። በቃ ወንድሜ ግሩሜን አስቡት፣ በጣም ከባድ ነገር ነው። በቃ ለደቂቃ ላጣው ነበር፣ ወንድሜ ላጣው ነበር። እግዚአብሔር ነው ማለት እኛ ምንም አድርገን አይደለም። እግዚአብሔር ስለረዳን እግዚአብሔር ጊዜህም አይደለም ስላለው ነው ህይወቱ ሊተርፍ የቻለው ማለት ነው። ስለዚህ አሁን ወደዛ እንሄዳለን። ይሄንን ተሰማ ማስቆም አለብን። በቃ እሱን ማሳሰር ብቻ በቂ አልሆነ። እኛ ከምናስበው በላይ ስር ሰዶ ሰዎች አሉት በየቦታውና ይሄንን ለማስቆም ደግሞ ብዙ የህግ ፋይሎችን ያለው ይሄ ፖሊሱ ነው ስለተባለ ነው ሁሉንም ነገር ለማጣራት የወሰነው። እሱም ደግሞ ኮማል ነው ያለውና ሁሉም ነገር ወደ እናንተ እናደርሳለን። አብራችሁን ቆዩ። እሺ እንግዲህ ክቡራን ተመልካቾቻችን ኢንስፔክተሩ ቤት ደርሰናል ማለት ነው። አብራችሁን ቆዩ። ጭራሽ ተቀመጪ ትሰማለህ? እኔ ወንድም እኔ ማን እንደሆንኩ ብታውቅ ኖሮ እዚህ ቤት አትገባም ነበር። ማነሽ? በእናትሽ እስኪ ንገሪኝ፣ ማነሽ አይደል? ትሰሚኛለሽ? ሁሉንም ቦታ በደንብ ፈትሽ። ሁሉንም ቦታ ስለሆንክ ነው የምትፈትሸው። እኔ በኋላ ተናግሬያለሁ። ባለቤቴ ኢንስፔክተር ነው፣ አንጠልጥሎ ገደል ይከታል። እሺ ተይ እንጂ ጀግና ባል ነው ያለሽ። የምትናገረውን ነገር አውቀህ ተናገር። በኋላ ስትቀጠቀጥ ይቆጫል። እሺ ትሰሚኛለሽ? ምንም አልሰማህም። ይሄ መጀመሪያ ዞሮ ወደ ዘማን ነው የት ነው የሚያስቀምጠው? ያሉትን ዶክመንቶች የት ነው የሚያስቀምጠው? ምን አገባ? ትሰሚኛለሽ? አንቺ ሴትዮ ልጎዳሽ አልፈልግም። ስለዚህ ሁሉንም ነገር ልትጎዳኝም አትችልም። ትሰማለህ? ልትጎዳኝም አትችልም። ሁሉንም ነገር በታክሲ ጀመር እዚህ ቤት አትመጣም ነበር። ይሄ ደግሞ ሌላ የመስረቂያ መንገድ ነው። ይኸውልህ እኔ ወንድም እኔ ጥንቅቅ ያልኩ እማቀ ሰው ነኝና በአንተ ተራውሬ ልታለል አልችልም። ከቻልክ አሁን ውጣ። ትሰሚኛለሽ? ለመስማት ነው ጆሮን የምትጠቀምበት። ውጣ። ያ ባልሽን ወንጀለኛውን ባልሽ በቃ አወራ። ወንጀለኛውን ባል አሁን ስሚኝ፣ አዳምጪኝ። ፈራሁ እንዴ እንዳያንጠለጥልህ ገና አይደለም ማለት አዳምጪኝ። አንቆ ይገልሃል። እሺ ስትፈልግ አዳምጪኝ። ወንጀለኛ ማነቅ ሰራው ነው። አዳምጪኝ። ፋይሎቹን አልችልም። ውጣልኝ። ፋይሎቹን የት ነው የሚያስቀምጣቸው? እኔ ምንም የማውቀው ነገር የለኝም። ሲጀመርም የት የሚያስቀምጥ አይመለከትም። የምጠብቅበት ወይም ደግሞ ከአንቺ ጋር ቁጭ ብዬ የማወራበት ትዕግስት የለኝም። እኔም እንድታወራ አልፈልግም። ውጣልኝ ከቻልክ። አዳምጪኝ ሴትዮ። ከየት ነው ፈተው ይለቀቁ? ትሰሚኛለሽ? ሁሉንም ትወጣለህ አትወጣም? ትወጣለህ አትወጣም? አልወጣም። ለኔ በስነ ስርዓት ላናግር እየሞከርኩ ነው። ከዛ ውጪ እኔ አንድ ስልክ መደወል ነው የሚጠበቅብኝ። ለማን ነው የምትደውይው?
ምን አገባ? እንደዚህ እንደ ቆሻሻ ምን ጥቅ አድርጎ እንደሚያስወጣ ሰው ነው ተራው ደቂ ዞርበል ነይ ተቀመጭ አልቀመጥም ሰምኛለሽ ጥሪው እስኪ እንየው ጥሪው ጀግናውን ባልሽን ጥሪው ደውይለት እስኪ ለምን በጸባይ አትወጣም አዳምጪ ለምን በጸባይ አትወጣም እወጣለሁ በቃ ወጣ መቼም አላድር ግን እምጠይቅሽን እንድታደርግ ይፈልጋሉ አለበለዚያ ግን የሚከተልሽን አታቂ ምንም ፋይል የለም አለቃ ሰነዶቹን ላገኛቸው አልቻልንም በደንብ ፈትሹት እያንዳንዱን ቦታ አንተስ ፍንጭ ካገኘን ይበቃናል ህፃን ልጆች አይደለንም በነገራችን ላይ የተማረን ሰዎች ነን የእናንተን የወንጀለኞችን ፋይል በምንም ታምር ቤት ውስጥ እናስቀምጥ አንችልም ሲጀመር እኮ ኢንስፔክተር የህዝብ አገልጋይ እንጂ የራሱ አይደለም አይደለ ስለዚህ ፋይሎችም የት እንደሚቀመጡ ይታወቃል ኦኬ ፋይል በእናንተ ሀገር ቤት ነው የሚቀመጠው እናንተ ጋር የወንጀለኛ ለብር የሚደረገው ለጥቅም የሚደረገው ሁሉም ነገር እንደዛ ነው ብር ነበር ይፈለከው ስሚኝ አዳምጪኝ ይብር ታርጋ አዳምጪኝ በስነ ስርዓት አውራ በስነ ተሰማለህ አይደል በስነ ስርዓት አውራ ሰሚኛለሽ ከዛ ውጪ ደግሞ ቤት ይለቀውጣ ቆሻሻ ምን ይላል ሰሚኛለሽ ልቀቀኝ ማነው ቆሻሻ አንተ ራስህ አዳምጪኝ አላዳምጥም ትግስቴን እንድጨርስ አትርቂ ኧረ እባክህ ትግስቴን ጨረስክ ተው እንጂ ሰሚኛለሽ ምን ይላል አዳምጪኝ እኔ እዚህ ጋር ካንቺ ጋር ልሞዳሞድ አይደለም የመጣሁት ልሞዳሞድ ማምሮ ነበር ስሚኝ ልቀቀኝ ባልሽ ዶክመንቶቹን የት እንደሚያስቀምጥ ንገሪኝ ካልሆነ ግን ስሚኝ አዳምጪኝ አላወቅሽኝም ለዛ ነው እየቀለድሽ ያለሽው ማውቀም አይጠበቅብኝም አንድ ተራ ወንጀለኛ አወቁት አላወቁት ከኔ ህይወት ላይ የሚቀንሰው የሚጨምረውም ነገር የለም ምንም እንደ ቆሻሻ ጥረግረግ ብላችሁ ወንጀለኛ ማን እንደሆነ ልብሽ ያውቃል ገባሽ እኔ ነኝ ወንጀለኛዋ መሳረኛ ናንካ የኔ ፖሊስ ስልጣን አማረ ጀመሪያ መማር ይጠይቃል እሺ ዘለኛ ጋር ለመረሳት ተንጠልጣል እሱም ባልሽ ነው የሚሰራው ጀግናው ፖሊስ ህዝቡ የሚወደው ለህዝቡ ነዋሪ የህዝብ ልጅ ኦኬ እሱን ወጣህ ብታጣራ ይሻልም ወጣህ ብትጠይቅ አውቃለሁ አዎ በቃ ካወክ በቂ ነው ግን ይሄ ሽፋኑም እንደሆነ አውቃለሁ ገብቶሻል ስምሽ ማን ነበር ምን አገባ እየጠየቅኩሽ ነው ያለሁት ምን አገባ እኔም እየመለስኩልህ ነው ሰምኛለሽ ከዚህ በኋላ አንዳች ጥያቄ ጠይቄሽ እንደዚህ ሆናለሁ ብትይ ወርድ ከራሴ የምከተልሽን እኔም አንድ ጥያቄ ጠይቀኝ ከመለስኩልህ ወርድ ከራሴ ብዙዎችም እንዳንቺ ነው የሚሆኑት ልባችሁ በጣም ያበጠ ምንም የማይደረስባችሁ የሚመስላችሁ የግንኛ ጋር ይሰራል አይደል ገባችሁ አንቺ አንድ እርምጃ ብትሄጂ ሁለት ቀድምሻለሁ ሄዳ ተራመድስ ግን ዶክመንቶቹን የት ነው የሚያደርጋቸው እዚህ አናት እስኪ ልጠይቅሽ የት ነው ያለው ባልሽ ምን አገባ ያንተን የሚመለከት ጉዳይ አይደለም አረ አይመለከተኝም አዎ ስለሚመለከተኝ ነው እየጠየቅኩሽ ያለሁት ገብቶሻል ትንሽ ጠብቀው እዚህ አንዳንድ ወሬዎች የለውም ቡና ምናምን ይፈላል ከዛ በኋላ ዋጋህን ታገኛለህ ሻይ ወይስ ቡና ይሆናል ማን ነው በእናትሽ ባልሽ ነው የሚመጣው ያሳስረኝ እስር ቤት ላይ ያስገባኝ አይ አንተው ነው እንጠብቀው ይምጣ አዎ ጠብቀው አይሻልም አዳምጪኝ ስለናንተ ህይወት ሁሉንም አውቃለሁ ባልሽ ፖሊስ ነው የኛ የህይወታችን መሪ አዳምጪኝ እየቀለድኩ አይደለም አትጩህ በቃ ስለዚህ ሰሚ አይ አልተማርኩም ለነገሩ እዛ በመስኮት እየተማራችሁ ምን ስነ ስርዓት ይታውቁ አዳምጪኝ ሰሚኛለሽ አንተ ነህ እኔ ላይ እጅን ያነሳው አንተ ቆሻሻ አንተ ነህ እኔ ላይ እጅን ያነሳው አንተ ነህ እኔ ላይ እጅን ያነሳው ልቀቀኝ ሰሚኛለሽ ልቀቀኝ ስለ እንድለቅሽ የምትፈልጊ ከሆነ አደብሽን ገዝተሽ ቁጭ በይ የምጠይቅሽን መልሽ አልቀመጥ ምን ታመጣ እንደሆነ አይሃለሁ እሺ የፖሊስ ሚስት መሆን እንደዚህ ነው እንደሚያደርገው ወንጀለኛ መሆን እንደዚህ ነው እንደሚያንጣጣ ሰሚኛለሽ እኔ እንደምትዩ ወንጀለኛ ሳይሆን የወንጀለኞቹ የኛ ፖሊስ የኛ ኢንስፔክተር
ተው እንጂ እሱንማ ማረጉን ባልሽ ይዞታል። ተው እንጂ እሱን ማረጉን ባልሽ ይዞታል። ሰሚኛለሽ? ባልሽ የት ነው ያለው? ጠይቄሻለሁ። ምን አገባህ? የት ነው ያለው? አይመለከተኝም። እኔ ልንገርሽ አይት እንዳለ አትንገር። አልፈልግም። እንድትነግረኝም አልፈልግም። ልነግርህም አልፈልግም። ምክንያቱም አይመለከትም። ማን ነህ አንተ? እሺ አንድ ነገር ልንገርሽ። ይሄን ሁሉ ቀን ደውለሻል፣ ስልክ አይነሳልሽማ። ማን ጋር ነው የደወልኩት? አመቺ መጎኔ አቅፌው እየተኛው አልደውልለት። ተይ እንጂ አዳምጪ። ሰው ተሳስተህ ይሆን እንዴ? መቼም አልሳሳትም። እንደ ዛሬም ልክ ሆኜ አላውቅም። ስለዚህ አሁን የምጠይቀሽ እኔ እያወራሽ እንዳለሽው ቀላል ሰው እንዳልመስልሽ፣ ሁሉንም ነገር በቀላሉ ማግኘትና ማወቅ እችላለሁ። አንቺ አልናገርም ስላልሽ አላቅም ስላልሽ ምንም የሚቀየር ነገር የለም። ቢበዛ ሰዓታት ቢወስድብኝ ነው። ሁሉም ነገር እንደምፈልገው ነው የማደርገው። ምክንያቱም እኔ ከሀቅ ግንባር ነኝ። ስለ እውነትና ስለ ፍትህ ማልተኛ አይደል? አዎ እውነትንም ደግሞ እውነተኛ ፍሽ እንዴት ጎብዛል ወክ። ታዲያ ፖሊስን በማሳደድ ነው እንዴ እውነትን የምታወጣው? ፖሊስን በማሳደድ ሳይሆን ወንጀለኛን በማሳደድ በሚለው ይስተካከል። ወንጀለኛ እኔ ይቅርታ አድርግልኝና ስሚኝ፣ ማንንም ምንም ሊሆን ይችላል። ስማ እንደዚህ አድርጊ እንደዚህ። እኔ መመነጫጨቅ አልፈልግም። ማውራትም ካለብህ ልክ እንደተማረ ሰው በትክክል አውራ። ማውራት የምትፈልግ ያ እንደተማረ ሰው በስርዓት ማውራትን የምትፈልግ ታዲያ መጮህን እንደዚህ ማለትን ምን አመጣው? የማይገባችሁ ነው ይሄ ያስፈልገው። የማይገባችሁ እዛው ጥጋችሁን ያዙ። እሺ አዳምጪ። የማይገባችሁ ማን የት ታውቀኛለህ? እንተዋወቃለን ከዚህ በፊት። ስለማንም አፍህን ሞልተህ ማውራት አትችልም። የሰው ልጅ ስለራሱ ነው አፉን ሞልቶ ማውራት የሚችለው። ሜቢ እንደዛ አይነት ባህሪ ካለ ራስህ የማይገባህ አይነት ሰው ከሆንክ ሊሆን ይችላል። እንደዚህ አይነት አስጸያፊ ስራ የምትሰሩትን ለእኔ ለማወቅ ብዙም አይከብድም። የምትሰሪውን የምትሰራውን ማለት አትችልም። ስሰራ ይዘኛል። እሺ አዳምጪ። እሺ አዳምጪ። ለእውነት ነው አይደለም የምትሰራው? ስሰራ ያዝኩትን ስጠኛ። እኔ እንደማንም ህግ እንደማያውቅ ሰው የምታልልህ እንዳይመስልሽ። እዛው የምታታላቸውን አታል። ባልሽ ፖሊስ አይደል? ሁሉንም የሰራሁትን ስራ ንገረኛ። የምትናገረው ነገር ሳይኖር እዚህ መጣችን ጣጣ። በሰላም ማውራት ነው የምትፈልጊው እንደተማረ ሰው። ስለዚህ እንደተማረ ሰው ማውራት የምትፈልጊ ከሆነ የምጠይቅሽንም እንደተማረ ሰው ትመልሽልኛለሽ። የምጠይቅሽን ስሚኝ፣ የምጠይቅሽን እኔ እያወራሁሽ ያለሁት ዝም ብዬ ባሉባልታ አይደለም። ኦፍኮርስ ባሉባልታ ነው እንጂ ካፌ የሚወጣውን ሁሉንም ነገር ማውቀውን ነው የምጠይቅሽ። ካፌ የሚወጣውን ራሱ ካስታወስክ በጣም ጥሩ ነው። እሺ እየነገርኩሽ ነበር። አሁን የምፈልገው ባልሽ የሚያመጣቸውን ፋይሎች፣ ዶክመንቶች የት እንደሚያስቀምጥ እንድትነግሪኝ ነው። በሰላም ባለቤቴ እንግዲህ የሱቅ ሰራተኛ አይደለም። መዝገብ አምጥቶ ቤት ውስጥ አንደኛ ግርሽና ወደጂና ተቀመጭ። ተስተካክለሽ ተቀመጭ። ቤቴ መሰለኝ። ተስተካክለሽ ተቀመጭ። ተስተካክለሽ ተቀመጭ። አንተ ቆሻሻ ድጋሚ እንዳነካኝ። እሺ ትሰሚኛለሽ? ትሰሚኛለሽ ወይ? አታምጪኝ። ስለዚህ ዋጋ ትከፍልበታለህ። እሺ ዋጋ ማን እንደሚከፍል እናያለን። መጀመሪያ ግን ስሚ፣ እንደተማረ ሰው ማውራት የምትፈልጊ ከሆነ አሁንም ድጋሚ ነው። ዞር በልልኝ። የምጠይቅሽን መልሽልኝ። ዞር በልልኝ። አለቅሽም። አዳምጪኝ። አውርጂ ግርሽን። አላወርድም። ቤቴ ነው ያለው። አውርጂ አልኩሽ። አላወርድም። ይሁን። አሁን አላቅም ነው ያልሽኝ። ይህንን ሁለት ቀን ለባልሽ እየደወልሽ ነው በተከታታይ አይደለ? ግን እያገኘሽው አይደለም። ለምን? የት ነው ያለው? የት ነው ሄደው? ለምን ስልክ አያነሳልሽም? በየሰዓቱ የሆነ ቦታ ይወስዳል። ልጅ እንግዳት ባሌ አብሮኝ ነው የምደውልለት። መቼ ነው አብሮሽ የነበረው? ምን አገባ? ሲጀመር አይመለከትም እኮ። የማይመለከትን ወሬ ነው ያወራው። እሺ አንድ ስልክ ላሳይሽ። ቆይ ይሄ ፎቶ የማን ነው?
ይሄ ፎቶ የማን ነው? ይሄ ፎቶ ተቀመጥ ይሰራል። ለዛም ነው ሁሉንም አውቃለሁ እያልኩሽ። አንተ ጋር ምን ይሰራል ማለት ማን ነው ሲጀመር? በተደጋጋሚ እየደወልሽለት ነበር ግን ስልክ አይነሳም። ለምን? ማንሳት ስለማይችል። አሁን ላይ ስልክ ማንሳት ስለማይችል። ማን ነው ማንሳት የማይችል? ባልሽ። ስለማን ነው እያወራ ያለው? ስለ ባልሽ። ባሌ ማን ነው? ስሚኝ፣ ልትሸውጂኝ ልትሞክሪ ትችላለሽ ግን ነግሬሻለሁ እኔ ሁሉንም ነገር ለማድረግ ወንድሜ አንተ ጋር ስራሽንም አውቃለሁ እኮ። አንዲት እስኪ ከዚህ በፊት ስራ አልነበረሽም? ታዲያ ቁጭ ብዬ ስለበላው ከፋ ፖሊስ ነው የፖሊስ ደሞዝ ነው የሚበላው። የፖሊስ ደሞዝ ደግሞ የሚታወቅ ነው። ግን አንቺ አሁን የራስሽ የሆነ ኮስሞቲክስ ቤት አለሽ አይደል? እና እንዴት ነው በፖሊስ ደሞዝ ያንን የከፈታችሁት? በፖሊስ ደሞዝ ልክፈተው ከመናም ጥቼ ልክፈተው ምን ታውቃለህ? እስኪ ንገሪኝ። ሲጀመርስ ምን አገባ? ንገሪኝ እስኪ ካንቺ ልስ አይመለከትም። እስኪ ከቤታችሁ ጀምሮ ይሄ ቤት የእናንተ እንደሆነ አውቃለሁ። ይሄ ሰፊ ግቢ ነው በእናንተ አቅም የማይታወቅ እሱም ደግሞ ከዜሮ በዚህ ልክ ከፍታ ከምንም አንቺም የራስ የሆነ ኮስሞቲክስ ቤት ኢሚሊየን የሚቆጠር እንዴት አይመለከተኝም? እሱ እንዴት እንደሚመለከተኝ አዳምጪኝ ነግሬሻለሁ። ስራም አልፈታው ነው እዚህ አንተን ቁጭ ብዬ ማዳመጣው ከቻልኩ ጣልኝ ሲያስጠላ ገና ለምነሽ አንዱን የሆነ የምታወራውን እንኳን በትክክል እኮ አሁን ጠይቄሽ አላወራም እያልሽ ያለሽውን ገና ለምነሽ ትነግሪኛለሽ። ለምነሽ እሺ ለለምነሽ ችግር የለውም ያኔ ለምኜ ብነግርሻለሁ። እሱን ደግሞ ቀላሉን አንድ ነገር ልንገርሽ። አሁን አሳይቼሻለሁ። ለባልሽም እየደወልሽ ነበር ልብሽ ያውቀዋል። እስኪ ባልሽ ያለበትን ሁኔታ ልንገርሽ። ለምንድን ነው ይሄንን ለቀን ስልክ ያላነሳልሽ? በቃ አውራስ ጨርስ ውጣ። እሺ ባልሽ ሆስፒታል ነው ያለው ኮማ ላይ። የምርህን ነው? ያ ተው እንጂ። እሱንም ፎቶ ላሳይሽ። ቀለኛ ቀለደ ሞታል። እዛው ፎቶሾፕን ይዘህ ወለቅ። ፎቶሾፕ ነው አየው ይሄ ተደርጎ ነው። ምን ይሰራል አንተ ጋር? ይሄ ማለት ምንድነው ይሄ? አዎ ነግሬሻለሁ። እኔን የምታለፊኝ አልገባኝም። ቆይ ቢበዛ ለሰዓታት ነው ብዬሻለሁ። ምንም እየገባኝ አይደለም። ማናችሁ? ምን አርጋችሁት ነው? ምንድነው? እኛ የእውነት ጠበቆች ነን። ስለ እውነት የቆምን ስለ እውነት ያንተ እውነት ገደል ይግባ። እኔ ስላንተ እውነት አይመለከተኝም። እኔ ደግሞ እውነት ነው። ባሌ ምን ሆኖ ነው? ስላንተ እውነት ስላንተ ስራ ስላንተ ቅብጥስ ነገር ይዘው ገደል መግባት ትችላለህ። ባሌ ምን ሆኖ ነው? እሺ በዚህ ልክ ኮማ ገብቶ እንደዚህ ነው የምትሆኚው? እየጠየቅኩ ነው። ባሌ ምን ሆኖ ነው? ባሌን ምን አድርገው? ባልሽን ማየትና ስለሱ ባሌ አንድ ነገር ይሁንና እኔ ራሴ ነኝ ቆራርጬ የምገልሽ። እኔ ራሴ ነኝ። አሁን በሱ እየተማመንሽ ነበር። ባሌ ሲመጣ እንደዚህ ባሌ ያሳል እንዲህ ያረጋል። ሰማላ አይደል? ባሌ አሁንም እደግምልሃለሁ አንድ ነገር ይሁንና እኔ ራሴ ነኝ ቆራርጬ የምገልህ። ምን ይሆናል ከዚህ በኋላ? ኮማ ገብቶ ተኝቷል አልጋ ላይ ሆስፒታል። የት ልትሄጂ ነው? ባሌ ጋር። የት? ምን አገባዘው መልልኝ። ተቀመጪ። ስምሽ ባልሽን ማግኘት ወይም ደግሞ ማየት የምትፈልጊ ከሆነ እኔ የምጠይቀሽን እያንዳንዱን ነገር መልሽልኝ። እሺ አለበለዚያ በቃ አለበለዚያ ባልሽ በፎቶ ብቻ ነው ካሁን በኋላ የምታየው። ይሄ ሁሉም ነገር ደግሞ ሁሉም ሀብት ንብረታችሁ እንደሚሆን ይሆናል። ለምን? አመጣጡንም ስለምታውቂው። ስለዚህ አሁን ጊዜው የኔ ነው። ነግሬሻለሁ። እኔን ብዙ ሰዎች ሊዋሹኝ ይሞክራሉ። የሰው ልጅ መስራት የማይችልበት መኖር የማይችልበት ሀገር። አዎ እቺ ዓለም ካሁን በኋላ ለእውነተኞች እንጂ ስለ እውነት የሚለፉት ካልሆነ ለወንጀለኞች እንዳትመች አድርገን ነው የምንፈጥራት። ይሄ ደግሞ የኛ ኃላፊነት ነው፣ የተነሳንበት ዓላማ። ስለዚህ ልጠይቅሽ፣ ባልሽን እንዳየሽው ነው ያንቺ መከታ ይደርስልኛል ብለሽ የምታወሪለት ያ ታላቁ ኢንስፔክተር አሁን ኮማ ነው ያለው። አንቺንም ደግሞ ነግሬሻለሁ። ይሄንንም ለቀን ትደውያለሽ አይነሳልሽም።
ጀግናው ነውና ይመጣል ብለሽ እየጠበቅሽ ነው። ካሁን በኋላ ግን ባይንሽ አታዩ። ጨረስክ? ዶክመንቶቹን የት ነው የሚያደርጋቸው? ጨረስክ? እባክህ ውጣልኝ፣ እባክህ ውጣልኝ። ሲያምርሽ ይቅርሱ። አንተ ቆይ በስነ ስርዓት የለህ? ስነ ስርዓት ያሌለሽም አንቺ ነሽ። እንዴት ነው ያሳደጉ? በስርዓት በደንብ ለሰው እንድደርስ አድርገው። በቃ በስርዓት ከሆነ ውጣ። ከራሴ ቆርሼ ለሌላው እንድሰጥ፣ ለሌላው እንዳስብ፣ ለሌላው እንድኖር ተደርጌ ነው የተሰራሁት። ለዛም ነው በዚህ ልክ ህይወቴን መስዋዕት አድርጌ ስለ ሰው እየኖርኩ ያለሁት። እባክህ ውጣልኝ። አልወጣም፣ ነግሬሻለሁ። ባልሽ በኔ እጅ ነው ያለው። ስለእናንተም ሁሉንም ነገር አውቃለሁ። ባልሽ በኔ እጅ ነው ያለው ማለት በኔ እጅ ነው ያለው። ውሰደኛ፣ እባክህ ውሰደኝ። ልውሰድሽ? ወስድሻለሁ። እውነት? አንቺም ደግሞ ብሄድ ነው የምትፈልጊው? ልውሰድሽ? የምፈልገውን ነገር ስጪኝ። ምን ልስጥህ? እጁ ላይ ያሉትን ዶክመንቶች የት ነው የሚያደርጋቸው? እውነት? እኔስ ዶክመንት በቀላሉ እኮ ከሱ መጠየቅ እችላለሁ። በቃ ከሱ ጠይቀው። እኔ ምንም የማውቀው ነገር የለኝም። ማውራት አይችልም። የሚገርምሽ አሁን ላይ ማውራት አይችልም። እባክህ አትቀልድ። ዶክተሮችም እንደነገሩን ከሆነ ለወራት ቢሞትም ምንም አይመስለኝም። ለአንቺ ግን ያስፈልግሽ ይችላል። ለምን ያስፈልግሻል መሰለሽ? እሱም ተመልሶ ካልመጣ ይሄ ቤት ስሙን ላላዞራችሁትም የእናንተ ነው፣ ግን በሌላ ሰው ነው ያለው። ኮስሞቲክስ ቤቱ ባንቺ አይደለም። ስለዚህ ያለሽን ሁሉም ነገር ታውጪዋለሽ ወደ ነበረው ማንነት። አንተ ያማል። እስኪ ስለ ሰው አስብ መጀመሪያ፣ ስለ ንብረት ከማሰብ በፊት። ንብረት እኮ ካንተ በኋላ ቀስ ብሎ የሚመጣ ነገር ነው። ስለ የትኛው ሰው? ስለ ጨካኝ አረመኔ ለህዝቡ የማያስብን ሰው እኔ ደስ እያለኝ ነው ስቃዩን ማየው። ሰው ተሳስተሃል። እያወራህ ያለው ነገር በሙሉ ልክ አይደለም። እና ልኩ ምንድነው? ልኩን ንገሪኝ እስኪ ልስማ። ይኸውልህ እዚህ ማንሰ መረጃ ሰጥቶ እንዴት እንደሆነ እንደመጣ ባላቅም፣ ግን የተሰጠ መረጃ የተሳሳተ መረጃ ነው። ማንንም ወጥተህ መጠየቅ ትችላለህ። ማንም የሚያመሰግነው ለስራው የቆመ ለሀገሩ የቆመ ባል ነው ያለኝ። የትኛውንም ሰው ወጥተህ መጠየቅ ትችላለህ። ለህዝቡ ደራሽ የሆነ የህዝቡን እንባ የሚያብስ። ቆይ ምንድን ነው አንተ የምትጨማለቀው? አይ እየደገፍኩሽ ነው ስለማውቁ። ቀጥይ። በጣም የሚገርም ባል። እሺ እንደዚህ አይነት ፖሊስ እኮ ከመቶ አንድ ነው ያለው ለህዝቡ የሚኖር። እሺ ንገሪኝ እስኪ ለህዝቡ ብሎ ህይወቱን የተወ። እሺ ጨረስክ? ሌላስ የምትጨምሪው ነገር? ጨረስክ? ትሰሚኛለሽ? አልወጣም። አይ ይውጣ። ሲያስጠላል። ዞር በልልኝ። አትጮህ። ስትፈልጊ ውጣ ግባ የምትይው አነሳው አይደሉም። አሁን ላይ ያንቺም ህይወት በእኔ እጅ ነው ያለው። አለበለዚያ ግደለኛ እና ግደለኝ። ከፈለኩኝ እችላለሁ፣ ግን አላማዬም ፍላጎቴም የተነሳውበትም ሲጀመር አንተ ማን ነህ? ነገርኩሽ እኮ ከሀቅ ግንባር። ሀቅ ማለት ልገልሽ እችላለሁ፣ ማንንም መግደል እችላለሁ ማለት ነው። ስለ እውነት ከሆነ አስፈላጊ ከሆነ የት ነው የተማርከው? እንዴት ነው ያደግከው? የትኛውን እውነት ነው? ስሚኝ፣ አዳምጪኝ። አትጮህ። እኔን እንድትገምጪኝና ስም እንድትሰጪኝ በማይህ ልክ ነው የምገምትህ፣ በምትሰራው ልክ። እሺ በሱ ልክ እኔም ራስህን ለምን ነው የምትስለው? እንደ ሰው በቃ ሰው። አዎ ትልቁ ሚዛን ሰው መሆን ነው። ገባሽ? ድንቄም ሰው። አሁን ልትወስደኝ ትችላለህ? እኔ ከአንተ ጋር የምዳረቅበት የምጮህበት ጊዜ ላይ አይደለም። ነግሬሻለሁ። እኔ ደረጃ ቦታዬን አውቃለሁ። አንተ ጋር አፌን አልከፍትም። ቦታሽማ ከቻልክ ልትወስደኝ ትችላለህ። አጠገብ ነው። ወንጀለኞች አይደላችሁ። ልትወስደኝ ትችላለህ? ወስድሻለሁ። ቆይ ምንድን ነው የምትፈልገው? እኔ ሰነድ ስለምትለው ነገር ምንም የማውቀው ነገር የለኝም። ባልሽ ስለሚሰራ ሁሉንም ነገር እንድትነግሪኝ መፈተሽ ትችላለህ። እሺ አንድ ጥያቄ ልጠይቅሽ። ተይው፣ ባልሽን ትፈልጊዋለሽ። ነግሬሻለሁ። ለምን ባልሽ መንቃት አለበት ላንቺ? ለምን የመኖርሽ ምክንያት አሁን እንደዚህ ያለኝ የምትይ ሁሉንም ሀብት በሱ ነው ያገኘሽው። ያማል እንደ አንተ ሰው ስለ ሀብት ብቻ ነው የሚፈልገው? ቆይ ልጆቹስ? የምን ልጆች ማለት? የምን ልጆች? የት ናቸው ያሉት? ትምህርት ቤት ነው። በዚህ ሰዓት እዚህ ምን ይሰራሉ? ኦኬ፣ ስለዚህ ያለ ባልም ልጆች ልታሳድጊ ነው ማለት ነው። አንተ አፈር አትክፈት። ስሚኝ፣ አዳምጪኝ። ሲያስጠላው ነው አይነት ነው ብለህ አይደለም? ስሚኝ፣ ምንድነው ፍላጎት? ቆይ ለምን የመጣበት ጨርሳ አትወጣ? ስለ ብር ምናምን የምትይው በቃ ገንዘብ የምትለውን ጥርግ አድርገው ውሰድና ውጣልኝ ከቻልክ። እንዴ ትሰሚኛለሽ? ይሄንን ለሶስተኛ ጊዜ ነው እየነገርኩሽ ያለሁት።
አደብ ብትገዢ ይሻልሻል። እምጠይቅሽን በስርዓት ብትመልሽልኝ። መለስኩልህ እኮ። ስነ ስርዓት አደብ የሚባለው ነገር አይደለም ሊኖርህ እንዴት እንደሆነ ራሱ አታውቅም። በዛ መንገድም አላለፍክም። ባልሽ ወንጀል ሲሰራ ነው የተመታው። አንተን ቀልድ እንደው እንዴት! ኧረ ተው፣ ቁም ነገር የመጣህበትን አውራ ተው። ባልሽ ኮማ ላይ ሆኖ ባልሽ ሊሞት እየተጣጣረም እንደዚህ ነው አይሰራም። እንደማንም ልክ ስራ እንደማይሰራ አምሹር በጣም እርግጠኛ ነኝ። ምንም ነው ኮማ ያለው ለእውነት ሲዋጋ ለእውነት እየሮጠ ምናልባት እንደናንተ አይነት ሌቦቹ ሊሆን ይችላል። አዳምጪኝ፣ ትሰምኛለሽ? አንሽን ገልጠሽ ማየት ነው አካባቢሽን። ሁሉም ነገር መና ሊቀር ነው። ልጆችሽን ታቅፈሽ እንግዲህ ልጆች አሉኝ ብለሻላ ጎዳና ላይ ትወጫለሽ። እሺ ልውጣ። ስሚ፣ እየቀለድኩ አይደለም። አንቺንም ከባልሽ ልክ ሁሉም ይሄ ሀብቱላ በወንጀል የመጣ ይወረስና አንቺም ትታሰሪያለሽ። እሺ ያምተነው ከሆነ እንታሰር። እኔ ስለምትለው ነገር ምንም የማውቀው ነገር የለም። አንተ የምትለውና እኔ የማውቀው ባለቤቴ በጣም የተለያየ ነው። ጆሮ ካለ ጆሮ ለመስማት ከሆነ የምትጠቀምበት ከየትም ይምጣ እሱ ያንተ ጉዳይ አይደለም። ስለ ሰው ለውጥ የመስራት ግዴታ የመጨነቅ ግዴታ የለብህም። ስሚ፣ ስለ ለውጣችንም እየነገርኩሽ ያለሁት ከአንቺ ጋር ስለ ለውጥሽ ቃል መጠይቅ አይደለም እያደረኩልሽ ያለሁት። እሱ ለውጣችን እኮ ነው እንዲህ ያደረገ ያለው። ታዲያ የሰው እንባ በደም የመጣ ገንዘብ ቢሆንስ? ስንቱ የተሰዋበት ገንዘብ እንደሆነስ? በቃ እሱን አውቄስ በሆነ እንደዛ እየሆንኩ ያለሁት። ደም ማለት ምንድን ነው? እሱ የባልሽ ስራ ነው። አንቺም ተባባሪ። ስሚኝ፣ አዳምጪኝ። ባልሽ ስራ ፈታል መሰለኝ። አዳምጪኝ። በዚህ ሰዓት እኮ ሄደ የሆነ ስራ ብትሰራበት ገንዘብ ታገኝበታለህ። በነገራችን ላይ ከዚህ ከምታደርቀኝ እኔንም ከምታደርቀኝ እሱን አንቺ አይደለሽም የምትነግሪኝ። ስሚ፣ ባልሽ አንቺ እንደነገርሽው ጥሩ ሰው፣ የህዝብ ልጅ፣ ለህዝብ ደራሽ፣ ሌቦቹን እያሳደደ የሚይዝ፣ እናቶች የሚመርቁት፣ የሰፈሩ ሰው የሚወደው፣ በኮሚኒቲው የተሸለመ ጎበዝ ፖሊስ ነው አይደለ? ኦፍኮርስ። አዎ፣ እሱን እኔም አውቃለሁ። ግን ደግሞ ከዚህ እሱን ካወቅኩት አዳምጪኝ፣ አልጨረስኩም። ግን ከዚህ ማንነቱ ጀርባ ያለውንም ሌላኛውንም ጭምብሉን ደግሞ አውቃለሁ። ምን ከወንጀለኞቹ ጋር ተመሳጥሮ የሚሰራውን በየቦታው ወንጀለኞቹን የሚያስመልጠውን ብር እየተቀበለ ስሚኝ መረተው በትዕግስት ነው እያወራሁሽ ያለሁት። ካሁን በኋላ በትዕግስት ነው ላወራህ። ስሚኝ፣ አዳምጪኝ። ሰሚኛለሽ? አዳምጪኝ። ጤነኛ አይደለሁም። ስለ እውነት ሲነሳ ጤነኛ አይደለሁም፣ ያመኛል። ሰው ሲበደል አላይም፣ ያመኛል። አዎ ጤነኛ አይደለሁም። ሰሚኛለሽ? ጤነኛ አይደለሁም። እንዳንቺ አይነቱ ወንጀለኛ ስንቱ ያለውን ሀብት ንብረቱን አጥቶ እየተቸገረ እያለቀሰ፣ ስንቱ እናት ያለ አባት ልጆቿን ስታሳድግ እያየው፣ እንዳንቺ አይነቱ ወንጀለኛ ባልና አንቺ ደግሞ በውሸት ገንዘብ እንደዚህ ካብራችሁ ስትኖሩ ሳይ ያመኛል። ሰማሽኝ ወይ? ያመኛል። በሽታ እኔ ለዛ ትተከረ ትሰሚኛለሽ? ምንም አልሰማህም። እሺ በዛ እስካሁን ታግሼ ያለው ያው ውጣልኝ ከቻልክ። እዚህ ይሄ የማንም ዱርዬ መፈንጫ አይደለም፣ የሰው ቤት ነው። ስሚኝ አንቺ ሴትዮ፣ ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። ምን ከምንድን ነው አመልጣ የመጣው? የኔ ወንድም ጠጥተሃል፣ ሰክረሃል፣ ለዛ ነው ማስክ ያረከው? ቆይ ለምን አትናገርም? ልሰርቅ ነው ገንዘብ ፈልገህ ነው የመጣው? ገንዘብ ይሰጥህ? ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። ለአንዴና ለመጨረሻ እንግዲህ የምታወራ እንደሆነ በስትክክል አውራ እናውጣ። ይሄ ሁሉ ሀብት ከየት መጣ? አይመለከትህም። የትም ይምጣ፣ በቃ ቤተሰቦቻችን ሰጡን። ደበረ ቤተሰብ ስለሰጠን ነው ወይስ እንስጠላ? አንተም የትኛው ቤተሰብ? ምን አገባ? ስሚኝ አዳምጪኝ። ስለናንተ ሁሉንም ነገር አጣርቻለሁ ብዬሻለሁ። ሁሉንም ነገር አውቃለሁ። ከአመታት በፊት ትኖሩበት የነበረውን ቤት አይኖ ደሞዝ አለው፣ ግን ደሞዙ ለመኖር እንጂ በጣም እየደከመኝ ነገራችን ላይ ማረፍ እፈልጋለሁ። ልትወጣልኝ ትችላለህ? ስሚኝ
የሰፈሩ ሰውላ ስለናንተ ለውጥ ይገረማል። ያንቺንም ቤተሰቦች አውቃለሁ እግዚአብሔር ይመስገን በጣም ይገረማል። አሁንም ለምን ታዲያ እንዴት ነው ታዲያ በዚህ ልክ በብርሃን ፍጥነት አንቺም ያን መሰለ ከተማው ላይ የሚታወቅ ኮስሞቲክስ ቤት እንደዚህ አይነት ሰፊ ግቢ አሁንም ደግሞ እንግዲህ ትልቅ ቤት ለሰሩ ደግሞ መሰረት ጥላቸዋል። አየሁት እንዴት በፖሊስ ደሞዝ ፖሊስ በሚያገኘው ወራዊ ክፍያ ታሪኩ ምን አስጨነቀህ? ይሄ እኮ ፐርሰናል ላይፋችን ነው አይደለ? ይሄ አንተን የሚመለከት ጉዳይ አይደለም። የሚያስጨንቀኝ ስራህም ቢሆን ሜቢ እውነተኝነት ስራዬ ነው ብለሃል። ስራህም ቢሆን ስለ ፐርሰናል ህይወታችን የሚመለከት አይደለም። ገባህ አይደል? ስለ ወንጀለኛ ይመለከተኛል ብዬሻለሁ። እንግዲህ ወንጀለኛ መሆኔን ማስረጃ ስትሰጠኝ እነግርሃለሁ። አሁንስ ገባ? ወንጀለኛ መሆናችሁን ለማወቅ እኮ ባልሽ በኔ እጅ ነው ያለው። ግን ማንንም ስሚ፣ ባሌ ባንተ እጅ ነው አይደል? መረጃ ካለ ለምንድን ነው አባሎቹ መጥተው ያልነገሩሽ? መረጃ ካለ ባሌ ወንጀለኛ ከሆነ መረጃ ካለ እሱን ጠይቅ። እኔም ደግሞ መረጃ ይዘህ ስትመጣ ጠይቀኛለህ። እሱን እንዳልጠይቀው በቃ አለቀ። ከዚህ በኋላ ምንም ወሬ አይደለም። ሞትና ህይወት ማለት ኮማ ነው ያለው። ከሞተ እስኪ አንድ ነገር ልጠይቅሽ። ባልሽ ኮማ ነው ያለው፣ ግን አንድም አባል መጥቶ አልነገረሽም። ለምን? እኛ እንዳይነገር ስላደረገ። ለምን? ወንጀለኛ ስለሆነ በክብር ባልሽ ፍትህ ላይ ይሄዳ ተጎዳ አይሉሽም መቼም አይደለ? እንደዛ አይሉሽም። ለምን? ወንጀለኛ ነው። እነሱም እውነተኛውን ጭምብሉን አውልቀን ካሳየናቸው በኋላ ትክክለኛውን ማንነቱን ስላወቁት ካሁን በኋላ ማንንም በክብር መጥቶ ስለሱ የሚያወራልሽ ፖሊስ የለም። እኔ ማንንም ማወራልኝ ወሬ ፈልጌ አይደለም ባልኝ ያገባሁት። እንደናንተ አሉባልታ ፈልጌ አይደለም። እዛው ወሬያችሁን አብኩ። እኔን ተወኛ ውጣልኝ። ስለዚህ እያልሽኛለሽ ይሄንን ሁሉ ሀብት ሰርተን ለፍተን ነው ያመጣነው ነው እያልሽኝ? የትም እናምጣው እንዴ? ያገ ሽሜ ምንድነው? ሮጣ ወዴት ነህ? ያገ ምንድነው? ያክስቴ ልጅ እኮ እዚህ አልነበረች? እሷ ጋር እኮ መጥቼ ነው። እንዴ እናንተ ምን ማለት ነው? ቆይ እንዳለበት ትሮጣለህ? አይደለም እኮ ቆይ ለአንድ ሳምንት እዚህ አይደለሁም ከከተማ ወጣ እላለሁ አላልክ እኮ? ምንድነው አይደለም ሸሜ፣ እኔ እኮ ወንድም አይደለሁ። እንዴ ምን ሆነህ ነው? ጠርጥረኝ ባልሆነ የሚሸሸኝ ወንድም የለኝም። ዳግም ናግባ፣ ጠርጥረኝ እኔን። ዳግም ግባ፣ ውስጥ እናወራለን። ዳግም ንገራቸው፣ አክስቴ ልጅ አይደለሽ እንዴ? ንገራቸው እስኪ። ለምን አልነግራቸውም? ዳግም ምንድን ነው የማየው? ንገራቸው፣ አክስቴ ልጅ አይደለሽ እንዴ? ለምንድን ነው የሮጥከው? ተረ ስታኝ አይደለም ዳግም ወንድሜ እያልኩ ከዳኝ። ዳግም እኔ እንዴት እከዳለሁ? ለምን ሮጥክ? ወንድሜ አይደለ እንዴ? ልቀቀኝ ዳግም። ወንድሜ አይደለሁ። አሁን ላይ ማንንም አንተ የት ነው የምትተዋወቁት? አንተ ፈልጎ ነው እንዴ የመጣው? ዳግም ምንድን ነው እሱ ማለት አንተ ፈልጎ ነው ወይ የመጣው? ወንድሜ ማለት ብቻ አክስቴ ልጅ ናት። ግን ለምን ትሮጣለህ ታዲያ? ዳግም ለምን ትሮጣለህ? ልቀቀኝ። አንተ ፈልጎ ነው ወይ የመጣው? ዳግም ለምን ሮጥክ ታዲያ ስታኝ? ለምን? ቆይ ለአንድ ሳምንት ከተማ ውስጥ አይደለሁም አላልከኝም እኮ? ነገርኩ እኮ እዚህ ከተማ ውስጥ እኮ አልነበርኩም። እንዳጋጣሚ እኮ እሷ ጋር እቆያለሁ ብለኸኛል። ለሳምንት የለውም ስሜ ለሳምንት። ዳግም ምንድን ነው ዳግም? ቆይ እኔን ጠርጥረኝ ነው? ያን ሁሉ ነገር አብረን እንዳላረግን እኔን ጠረጠርከኝ? ንገረኝ እስኪ፣ ስንቱን ነገር ነው አብረን ያሳለፍነው? ንገረኝ። የት ነው የምትተዋወቁት?